السلام عليكم تعالى مع برادر እንዴት ነህ? ወይ ወይ ሰላም አለይኩም ወአለይኩም ሰላም እንዴት ወራህመቱላህ ናችሁ? ደህና ነህ? ሁላችሁም ይብሮ ሰላም ነው? አልሐምዱሊላህ አልሐምዱሊላህ ሁሉ አለን ሰላም ደህና አለን። ነው። እናንተ ጠፍታችሁ እኮ ቲክቶክ ጭር አለብን። ኧረ ቢስሚላህ እኔ ራሴ ናፈቃችሁኝ ወላሂ የሌለ ማለት ነው። እንዴት ነህ? ክርስቲያኖች ራሱ ኢብሮ መች ነው የሚመጣው እያሉ ይጽፉልኝ። ባይሆን እነሱን እንገናኝ። ረመዳን ሰላም አለይኩም። وعليكم السلام ورحمة الله وبركاته. أهلا وسهلا يا حبيبي ጀግናችን እንኳን ደህና መጣህ። ተናፍቃል በሁላችንም ዘንድ ማለት ነው። እኔም ራሱ ናፍቃችሁኛል። እስቲ አንድ ሰው ላስገባ እስቲ ቋንዴ ና ጅሚል ና አሚን ና ገባ እንጂ ላስገባ ስል ደግሞ ጠፋ ፈረጠጥክ። ላስገባው ስል አጸዳው እላችኋለሁ። ሰላም አለይኩም ብሮ። ኦኬ ሙስሊም ነህ እንዴ? ወአለይኩም ሰላም ወራህመቱላህ። ለረገጣ ነበር ያስገባኝ። ልረግጥ ነበር። አይ ተርፌያለሁ። ማሻአላህ ድጋሚ ስለመጣህልን ደስ ብሎናል። ማሻአላህ እንኳን ደህና መጣህ። ማሻአላህ እንዴ ግዴታ ነው እንጂ መምጣትማ ያው የተወሰነ እረፍት ላድርግ ብዬ ነው። ምንም አዲስ ነገር የለም። ኢንሻአላህ አሁን ደግሞ ተመልሰን መተናል። ኢንሻአላህ ስቴብል ሆኜ ጀምራለሁ፣ ግን ለተወሰነ ጊዜ ስቴብል አልሆንኩም። ኢንሻአላህ ስቴብል ሆኜ ደግሞ ጀምራለሁ ኢንሻአላህ በኢዝኒላህ አልከሪም። እንዴት ናችሁ? በተረፈ ሁላችሁም ምን አዲስ አለ እና የሚገባ ክርስቲያን አለ? ሰላም ማለት ምናምን የምትፈልጉ ካላችሁ መግባት ትችላላችሁ። ኤኒዌይስ ከታች እኔ ግን አጠቃላይ ሰላም እያችኋለሁ ሁላችሁ። ዚያራ የምትፈልጉ ገስት ላኩና ዘይሩት። ኢብሮ ትንሽ ስራ ነገር ይዣለሁ ምናምን ኢንሻአላህ እኔ ታች ልሁንና ልስማችሁ። ለምን ትላለህ? እዚህ አትቀመጥም ትላለህ? በዚህ ስልክ ነው የምሰራው፣ ለዛ ነው። እሺ አይሽ ወይስ በታብሌት ይልበል? አይሽ ግባ። እሺ እና ምን አላችሁ? አሚር እንዴ እንትን የለህም እንዴ? ሰጥቻለሁ እኮ አይደል? ሰው አስገባሽ። ኦኬ ሞዴሬተር የለህም ማለት ነው። ይሄኛው ለካ አዲሱ አካውንት ነው። እሺ ያኛው አካውንት እሺ ብሮ። ኦኬ ጠፋን አይደለ? አልሐምዱሊላህ። እንዲህ ኤነርጂ አጠረኝ። የጠፋ ሰው እናንተ ግን አትፈልጉም ሰው። ቢስሚላህ አየኋችሁ ወላሂ ሰው ግን አትፈልጉም። አንዳንድ ልጆች አሉ ሰው የሚፈልጉ በቃ ከውስን ሰዎች ውጪ እንዲህ የሆነ ነገር ሆኜ ቢሆን ምናምን ራሱ በቃ ኢብራሂም በቃ ተረስቻለሁ ማለት ነው። አስባችሁታል? በዛው ረስታችሁታል። አብዲ ኡሙ አይመን ሰላም አለይኩም ገብተሻል? ኦኬ ቢኒን አግባ እስቲ እና ቢኒን አስገባው እስቲ 9 ዓመት ለምን አስገባው እስቲ ዋላ ቢኒን አስገባው። ቢኒ የት አለ? ቢኒ ና ግባ። ኦኬ የለም ሃኒ ቢኒ አሁን ደግሞ ተቀይሯል ጊዜው። እና ሃኒ ሆኗል መሰለኝ በአንድ ወር ውስጥ። ሃኒ ሰላም ብለናል። እንዴት ነሽ?
ሃኒ እንዴት ነህ? ደህና ነሽ? ደህና ነኝ። ጠፋክ ትንሽ ታምሳል ነበር ደግሞ። አረ እንዴ እኔም ትንሽ ረፍት ላድርግ ብዬ ነው እንጂ አሁን ደግሞ ትንሽ ደግሞ እንትን ትላላችሁ ይሆናል። ስትራግል ማድረግም ግድ ነው እንዴ የተወሰነ እስካሁን ድረስ ቢያንስ የሆነ መልስ ምናምን አገኛለሁ ብዬ አስባለሁ። አሁን በዚህ ሰዓት ኢየሱስ አምላክ ነው የምትሉ ሰዎች አሁን መልስ የምናገኝበት ጊዜ ነው ብዬ ገምታለሁ። አይመስልሽም ሃኒዬ? እንዴት ነሽ ግን? ይመስለኛል። እስቲ ኢየሱስ አምላክ ነው? ኧረ አይደለም፣ ሰው ነው። ሰው ነው? ኦኬ። አዎ። ታዲያ ኢየሱስ መልእክተኛ ነው ማለት ነው? እንደዛ ነው ማምነው። ባይብል የእግዚአብሔር ቃል ነው? ማለቴ ባይብል የእግዚአብሔር ቃል ነው ብለን ነበረ የምናምነው፣ ግን ካነበብኩት ካየሁት ነገር ይሄ እግዚአብሔር የሚናገረው ወይ እግዚአብሔርን ቃል እግዚአብሔርን ባህሪ የሚገልጽ ነገር አይደለም እና አልቀበልም። ጀግና። ስለ እስልምና ምን ታውቂያለሽ? ትንሽ ያ እስልምና የሆነ እንደምትሉት ውቅያኖስ ነው እና አያልቅም። ሰው ትንሽ ነገር እየተማርኩ ነው። የማይመንም ሌሎችም አሉ ያስተማሩኝ ነው። ማሻአላህ። አይ በጣም አሪፍ ነው። ስለዚህ አንድ አምላክ ብቻ እንዳለ ነው አይደል የምታምኚው? ፈጣሪ ያለ ብዬ አምናለሁ። ግን ይሄ ባይብል ላይ ያለው ደግሞ እንጃ እግዚአብሔርን ያየውም አለ ያላየውም አለ። ሴት ልጅ የሚገልጽበት መንገድ፣ ነብያት የሚገልጽበት መንገድ፣ ራሱን እንኳን አምላክ የሚገልጽበት መንገድ ይሄ አግባብ የለውም። ሊሚት ራሱ የለውም። በጣም ነው የሚያስጠላው። ከባድ ነው። ስለዚህ የምፈልገውን አምላክ እስልምና ላይ 75% አግኝቼዋለሁ። የተወሰነ ፐርሰንት ነው የቀረኝ። ሰው መጨረሻ እሱ ያውቃል። እንግዲህ ፈጣሪ ያውቃል። አላህ እውነተኛውን ጎዳና ይምራሽ። ማሻአላህ እውነተኛውን መንገድ አላህ ይምራሽ። ኸይር። እንግዲህ ጥያቄ ምናምን ካለሽ መጠየቅ ትችላለሽ። ሌለሽ ደግሞ ዝም ብለሽ መቆም ትችላለሽ። እዚህ መቀመጥ ምናምን። ኦኬ። ሌላ ጥያቄ ያለው ሰው አለ? ማን ነው ኢየሱስ አምላክ ነው የሚላል? ኢየሱስ አምላክ ነው የምትሉ ሰዎች አላችሁ? ኢየሱስ አምላክ ነው የምትሉ የት አለ ኢየሱስ አምላክ ነው የሚል ሰው? እስቲ አንድ ቁጥር ያሳይ። እስቲ እኔ ኢየሱስ አምላክ ነው እላለሁ የምትል ካለ የት አለ? እስቲ የት አለ? አላችሁ የላችሁም? ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብሮ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡማይማን ደህና ነሽ? እንዴት ነሽ? ምንድነው እንደዚህ መጥፋት? አልሐምዱሊላህ ደህና ነኝ። ምንድነው እንደዚህ መጥፋት? ሰፈራችን ሁሉ እኮ ጭር አደረክ። እንደጠየቅሽኝ ወላሂ ስልክህ አይሰራም ነበር። ወላሂ ስልክህ አይሰራም ነበር። ያ ብቻ ስልኬማ አይሰራም ታውቀ ነው። ሃኒ ቀራትና አስተምራት እስኪ። ትንሽ ነው የቀራት ለማመን እና ጥያቄ ካላት ምናምን አስተምራት ኢንሻአላህ ኢንሻአላህ። እናስተምራለን ኢንሻአላህ። ቆይ እስኪ ትንሽ መጀመሪያ 1-2-3 ሰዎችን እናስገባና እንትና ወራብሽ እስኪ ቲክቶክ መጀመሪያ ይወራበሽ አንዴ እንዴት ትላላችሁ? ለጠፋህበት እስከ ዛሬ ለጠፋህበት ያው ስለናፈከን ትንሽ ቁርአን ጋብዛ። ኢነርጂ የለኝም። ናፍቀህ ኢነርጂ የለኝም ትንሽ ወላሂ በጣም እናንተ አትቀጡትም። እዛ 400 ሰው አለና መቀጣት ስላለ
ያለበት ቁርአን ይቅራለን እንዳሰሙት። እናንተ ናችሁ የምትቀጡት። እንደውም ያልፈለጋችሁኝ እንደውም እናንተ ናችሁ የምትቀጡት። ለምንድን ነው ያልፈለጋችሁኝ? ስልኬን አውጥቼ ላሳይ እንዴ? ደውልኩኝ አውጥቼ ላሳይ ማስረጃ ካመንክ ብዬ ቴሌግራምም አትመልስም ቴሌግራምም። ሰላም አለይኩም ወራህመቱላሂ ወበረካቱ። ብሮ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወሎ እያመመኝ ሳይህ ነው የገባሁት። እንዴት ነህ? አልሐምዱሊላህ ሁሉ ሰላም። ደህና መጣህ? እንኳን ደህና መጣህ። ከየት ወዴት? አንድ ወንድማችን አለ፣ አግኝተዋል? ወደ ቲክቶክ አለ። እንኳን ደህና መጣህ። አይ ማን ነው ወንድም? ወንድማችን ተድላ ላይ ወንድማችን ተድላ አግኝተዋል? አላገኘሁትም። አይሰማም? ማን ነው ተድላ? ወንድማችን ተድላን አግኝተዋል ወይ? ኧረ አላገኘሁትም። ማን ነው ተድላ ራሱ? እሱን ፈልግ እናገኝልን። አዲስ ወንድም አግኝተናል። አዲስ ወንድም አግኝተናል። ማሻአላህ አላወኩትም፣ ግን ያው ነኝ። ያ ረቢ ኢንሻአላህ እኮ አንተ በመጥፋት የመጣ አዲስ ኢንሻአላህ ሻቢዋ አላህ ይጠብቅህ። አላህ ሐፊዝከ አላህ ለማለት ነው። ሀያ ሰላም አለይኩም። በጣም አሞኛል ወላሂ፣ ተኝቼ ነው የማወራ። አላህ አፊያ ያርጋ ሐቢብ። ስገባ ደስ ስላለኝ አላህ እሺ፣ አሚን አሚን ሐቢብ። እሺ ክርስቲያኖች መግባት የምትፈልጉ ካላችሁ መግባት ትችላላችሁ። አይ መግባት አንፈልግም፣ እረፍት ያስፈልገናል፣ ካንተ ደክሞናል፣ በቃ አትጨቅጭቀን የምትሉ ካለ እስቲ ጲላጦስ ናግባ እስቲ። ሁረ ሄል አር ዩ ጲላጦስ። አክቹአሊ እኔ ራሴን የሚኝ ኢብራሂም ጲላጦስ እንዴት ነህ? ሰላም ነው? አልሐምዱሊላህ። በቃ አንተ እንዴ የገባው ጃንጥላው ሰይጣኑስ ከሰረ ማለት ነው? ስለት ገብቶ ነበር እኮ። የምን ዕጣን እንዴ ስለታችን ሰመረ ብለው ብዙ ሰዎች ዕጣን፣ ጃንጥላ፣ ጧፍ ምናምን አስገብተው ነበር በየቦታው። ለካ ተመለስ ከስኪሰራ ገባ ማለት ነው። ወላሂ በህይወት እስካለው ድረስ ንጽጽር አላቆመም። መርዶ ይሁን የኢብራሂም አጠፋ ነው ብለው ስለታችን ሰመረ ብለው በየቦታ አስገብተው ነበረ። በቃ መልሳችሁ ሰዱት ብላቸው ንገራቸው። ተመልሻለሁ። ድምቀት ትንሽ ይረፉ ብለን ነው። ሞት ከመጣ ኢንሻአላህ ይዞን ይሄዳል። ከሞት ውጪ ምንም ሊያስቆመን የሚችል ነገር የለም ኢንሻአላህ። አይ በቃ ቁጥቋጦ ስር የገባው ዕጣን ውሰዱ መልሳችሁ ባላቸው። ለማንኛውም በጣም ደስ ብሎኛል ስለተመለስ። ድምቀት፣ የቲክቶክ ድምቀት። ቀጥል ወደ ስራ እንግዲህ። አመሰግናለሁ ስላስገባኝ። እሺ ሌላ መግባት በቃ ክርስቲያኖች ጠፍተዋል። እኔ ቤት አትግቡ ተብለዋል መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አቡ ሩመይሳ እሺ ምን አላችሁ? ሰላም አለይኩም ብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢብን ሁሰይን በሰላም ተመለስክልን? ይብዬ ነኝ በሰላም ተመለስክ? አልሐምዱሊላህ። እስቲ በነካ እጅ ኢምራንና ኡስታዝንም ይዘህልና አላህ ያመጣቸዋል ኢንሻአላህ ኢንሻአላህ። ኧረ አይጥፉብን። ሁላችሁም አንድ ላይ ሆናችሁ እንደ ድሮ ብትሰሩልን እኔም ምኞቴ ነው ደስታዬም ነው።
ያለ ኢንሻአላህ። እስቲ እሱ ቀን ይናፍቀን፣ እንደዛ የምትሆንበት ጊዜ ይናፍቁናል። አዎ አለመመቻቸት ነው እኮ ጊዜ አለመመቻቸት ምናምን። ኢንሻአላህ አብረን መስራታችንማ ማይቀር ነው ጊዜ ሲመቻች ኢንሻአላህ ኢንሻአላህ። ደግሞ ለጠፋህበት ወይ ቁርአን ቅራልን ወይ ደግሞ በዚህ ሰሞን በቃ በአንተ ጉዳይ ቢዚ እንዲሆኑ በደንብ የቤት ስራ ስትልን ስትቀጣ እንደ ቅጣት ማለት ነው። የምትቀጡትማ እናንተ ናችሁ። የት ነበረ ይሄ ልጅ? የት ሄዶ ነው? ምን ሆኖ ነው? ኧረ ጠይቀናል። እኛ በቻልነው አቅም ጠይቀናል። መጠየቅ ነው የምንችለው። በህይወት አለ ወይ? እኔ ምንም አውቀው ነው። እናንተ ናችሁ የምትቀጡት። በህይወት አለ ወይ ምናምን ምንም በቃ የጠየቃችሁት ነገር የለም። አላየንም እስካሁን። ኧረ ጠይቀናል። እንደውም በቅርበት የሚያውቁን ሰዎች ላይ ጋብቻ በቅርበት የሚያውቁን ሰዎች ላይ ያው ምስክር አለች። ከተጠየቀችው አንዷ ናት። እሷ ራሷንም አላዳነችም እንኳን አንተ ልታድን። እና እሺ ይብኑ ፍላንስ ወንድም ይብኑ ፍላን ወንድም ኧረ መቻዳን ራስ እኮ ራስንም አላዳንክም እኮ። አሁን ማንንም ልታድን አትችልም። አሁን አንተ ሊያድኑ የሚችሉት ራሳቸውን የተናገሩ ሰዎች ናቸው የጠየቁ ምናምን። እኛ እኮ እርሶን ስለማናገኝበት መንገድ ስለሌለ እኮ ነው። ኸይር ልብ ካለቀሱም ባይገድም እና እስቲ ፓሩስ የሚባል ሰው እስቲ ያስገብቻለሁ። ፓሩስ ሰላም ብያለሁ። እንዴት ነህ? አሉ እንትን ጥያቄ ነበረኝ። ጸጋው ይበዛል። በጸጋው የምትኖር ኢየሱስ አምላክ ነው። ጸጋው ይበዛልህ አለ። ይሰማል። በቪዲዮ ልግባ። ኢየሱስ ክርስቶስ አምላክ ነው ትላለህ። በፈለግከው መግባት ግን አሁን ኔትወርክ እንዳታጨናነቅብን። ክርስቶስ አምላክ ነው ወይ? አንተ ምንድነው ብለህ ነው የምታስበው? አንተ ጥያቄ ነው የጠየኩህ። መልስልኝ። አንተ የምፈልገውን እንድልልህ ነው እንዴ የምጠረኝ? ኢየሱስ አምላክ ነው ወይስ አይደለም? ጥያቄ ነው የጠየኩህ። ነው ወይ ደግሞ አይደለም? ኧረ ፕራንክ ተሰርተሻል ይብሩ። ፕራንክ ስትል ተፈርካል ዛሬ። ፕራንክ ስትል ምናምን ምንድነው መፈረክ ማለት? በቃ ፕራንክ ነው ይሄ ላይፍ። በቃ አንድ ይኸውልህ እንደዚህ አይነት ፕራንኮችም አሉ። ፕራንክ ኧረ ቢስሚላ ፕራንክ አደረኩ። አንተ አውርጄው ፕራንክ አደረኩት እኔ ራሱ ማለት ነው። እኔ አሁን በዚህ ሰዓት ፕራንክ አልችልም። አንድ ጥያቄ ያለው ሰው ይግባ። ማን ነው ክርስቶስ አምላክ ነው የሚል ካለ መግባት ይችላል። አንተ የሚገርም ፕራንክ ነው የሰራው። ታያችሁ? አታስቁኝ ነው ወላሂ። ዛሬ ምንም አይነት ኢነርጂ የለኝም። የቁርአን ድምጽ ነበረ። ማን እንደሆነ ግን አላወኩም። እኔ ወሎ አሁን አስገብቸው ነበረ። ሙስሊም ነው። ሌላ ክርስቲያን ካለ መግባት ይችላል። አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂ አልኪታብ ወለም የጅዐል ለሁ ዒወጃ። ወላሂ ኢነርጂ የለኝም ዛሬ ምን እንደሆንኩኝ አላውቅም። ኦልራይት ዲያቆን አለ። ዲያቆን ካለ አስገቡ። የታለ ዲያቆናቶች ካሉ መግባት ይችላሉ። እኔ ፕራንክ አልችልም አሁን በዚህ ሰዓት። እና ግን እንዴት ናችሁ? በአላህ ቤተሰብ፣ ሰፈር፣ ሀገር፣ መንደር
ምኑ ምናምኑ ሁሉ ሰላም ነው? ወይኔ ቼላው ወላሂ ቼላው የተሸነፈለት የሳቁት ሳቅ ማለት ነው። አሚር ፎክሮብኝ እኮ ነው የሄደው። በነገራችን ላይ አንድ ሲያገባ ወላሂ ላዚም ከዛ ምን እንደተፈጠረ አላውቅም። በቃ ተኝቷል። ከዛ ቀን በኋላ አልነቃም። አላይ ያስቀኛል እኮ ነው ትላለህ ትላለህ። እና ለማንኛውም እንዴት ነው? ምን አዲስ አበባ ምን አዲስ አበባ እንዴት ናችሁ እናንተ? አልሐምዱሊላህ ወላሂ ደህና ነን። አንተ እንዴት ነህ? ኢንሻአላህ እደውልልሃለሁ። ምንም አዲስ ነገር የለም። ማየ ኸይርሽ። እሺ የሉም ክርስቲያኖች እኮ ማስገባት አልቻልንም። ክርስቲያኖች የሉም። እኔ እንኳን ለሰላምታ ነበር የገባሁት፣ ግን እንደዚህ ያደረገኝ ታውቃለህ። እዚህ ድረስ መጥቼማ አንድ ሰው ሳንሰብክማ አንወጣም። ሼር አድርጉላቸው። ተውሂድንማ ከፍ ሳናደርግ አንወጣም። ኮስት ልግባ እንዴ? ኮስት አሁን አልችልም። የኮስት ኢነርጂ የለኝም። ለካ ቁርስ አልበላውም። ለዛ ነው ያ ሰላም ከእንቅልፍ እንደተነሳው። ኦኬ ይዣችሁ ልውጣ እንዴ? ይዣችሁ እንኳን አልወጣም፣ አልፈልግም። ተያይዘንማ አንወጣም። ከእናንተ ጋር አስቸጋሪ ናችሁ እናንተ። እና ምንድነው አሁን ማውራት የምትፈልጉት ነገር አለ? ኧረ አልጠፋም አለው። ከዚህ በኋላ ኢንሻአላህ እመጣለሁ። ግን ያው ሴትል ሆኜ አልመጣም አሁን ለተወሰነ ጊዜ። ማለቴ በተረጋጋ ሁኔታ አይደለም፣ ግን ደግሞ ተረጋግቼ እመጣለሁ ኢንሻአላህ። መጀመሪያ ከነበረኝ የበለጠ ጨምሬ ነው የምመጣው ኢንሻአላህ ኢንሻአላህ። እና ትንሽ ልቀጥቅጥ ይላል። ና ግባ እስቲ። እኔ ታዲያ አንተን አለ እንደ ፈለኩት ኢብሮ እንደት ነሽ? ማነች እሷ? ሴት አይታየኝ ከይቅርታ ጋር። ሰላም ነህ ወዳጅ? ሴት በሆነም ኢየሱስን እንዴት ነሽ ማለት እችላለሁ? ኢየሱስ ወንድ ልጅ ነው አይደለ? ይቻላል እንደዚህ ብሎ መጥራት? ደስ ትይኛለሽ። በቃ ሰውዬው ፀጉርሽ ምናምን ትፈትሊ፣ በቃ ጫት በልተሽ ምናምን አለ ይል መይጣት አልቅም። ኢየሱስ ክርስቶስ የኢየሱስ ክርስቶስ የመጀመሪያው ስራው ምን ነበረ? ተአምሩ ምን ነበረ? ተአምር የሰራው ኢየሱስ መጀመሪያ ጠጅ ነው አይደል የጠመቀው? ለዛ ነው በየትቦታው ማገኘው። እዛ ሳንገባ መጀመሪያ ብሮ እና አርፈህ ተቀመጥ። አትጀምረኝ ብሮ ነው ብሮ። አንቺ እኮ ያው ወሃቢያ ስለሆንሽ ችግር የለውም። ምን ማለት የወሃቢያ መገለጫ ነው። ምንም ችግር የለውም። አትፍሪ፣ አይዞሽ፣ ችግር የለውም። አንቺ ኢየሱስ ክርስቶስ ለመሰረቱ ምን ችግር የለውም። ተቆርጬ የለ እንደ አንገት አንቺ እኮ ኢየሱስ ማለት እኔ የትኛውን አንገት ቆርጣ አየኝ እስቲ ታራሽ ነው። ኢየሱስ ተአምረኛ ነው ለማለት ሳይሆን አንገት ቆርጬ የለ እንደ አንቺ ወይስ የእግዚአብሔርን ዘይዘለለ እግዚአብሔር ተአምራለ ተኢየሱስ በላይ እኮ ተአምር ትሰሪያለሽ አንቺ። ተቆርጬ የለ አንደኛ ሳሙኤል አንዴ አዳምጥ። ኢየሱስ እግዚአብሔር ነው አይደለ? ያው ኢየሱስ አንገት እንዳስቆረጠ እናሳየው። ልብ አድርጉ። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ወሃቢያ ነው ያስቆረጠው። ወሃቢያ ያው ባርሲም በምን እነኝ ነኝ። ተው አታርገው። ሚውት አታርገው። ምንርድ ወሃቢያ አይበልጥም ኢየሱስ እንዴ? ኢየሱስ እኮ በታሪክ ነው ከሆነ መረጃ ክፈት መረጃ አርሲ በሙሉ ያረርከው እንትና እንዴት ታሪክ መረጃ ፌስቡክ ይናገራል። ቤተሰብ ይናገራል። አያችሁ ክርስቲያኖች መረጃ እንደዚህ ነው ይላችሁ። በቃ
አሁን እኛ ደግሞ መረጃ ደግሞ የምናሳይበት ሰዓት ሊደርስ ነው። አያት እሺ፣ ማን ነው ባይብል የያዘ? ማን ነው? እስቲ ባይብል ከፈቱልኝ እስቲ። ብሮ ረመዳን ይዛል ባይብል? ማን ያዘ? ይዟል ባይብል? ማን ያዛል? አሁን ቤት አይደለም ምናልባት እግዚአብሔርን እና አንድ ጊዜ የግድያው አንደኛ ሳሙኤል ምዕራፍ 15 ላይ ቆይ አንድ ጊዜ ህፃናት የሚያርቆይ የነፍጡንም እናያለን። ኧረ ቆይ አንተ ትክክል ነህ። ትክክል ነህ። አንቺ ክፈች ብቻ ትክክል በል። ሂድ ቀጥል። አንተ ሂድ ኢየሱስ ሰረዱ ማለት አንተ ብትበድለን እኛ እንገድለም ሲጀምር ለዚህ ምስክራችን ትክክል ነው። አይሁድ እንኳን መስቀሉን ደብቀውብን በውሃ ጠጥተን ነው እንጂ መስቀሉን እንዲያሳዩን ያው ሳሙኤል ስንት 15 የሙሴ ህግ ነው የእስራኤላውያን ተደረገ። ትክክል ነህ አንተ። አዎ መረጃው ሲከፈት እኮ እንዴት እንደማደርግ አንቺ ብቻ ክፈች ያላቸው ነው። አሁን ወደ መረጃው አሁን ምን አለ መሰለህ መጣሲ ይረዳችሁ። ኧረ ቆይ አንድ ጊዜ ማረድ እንዴት እንደሆነ እንዴት አባቀን ሳይሞላት ታርዳላችሁ። እሺ አንድ ጊዜ አንዴ ታችሁንና ትንሽ ተዝናናለህ። ቆይ አንዴ ከፍቼ ለየን እናነብና ከዛ ደግሞ ትገባለሽ። አሁን ዋሃብያ አህባሽ ምናምን ያላለው ነገር የለም። በቃ እኛ ደግሞ በመረጃ ነው። መረጃ የለውም ክርስቲያን፣ እኛ በመረጃ ነው የምናወራው። አሁንም ሄደህ አማሌቅ ምታ። ማን ነው እንግዲህ ኢየሱስ እግዚአብሔር ነው ስለሚሉ ኢየሱስ ነው እሺ የሚያደርገው። ይነን ወቁ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ህፃኑን፣ በሬውን፣ ግመሉን፣ በጉን፣ አህያውን ምናምኑን ግደል እንዳለ ምንም እንዳታስተርፍ። እንደዚሁ በነካጅሽ ማለት ነው። ምን ታደርጊልኛለሽ መሰለሽ ጃስሚንዬ? ቀጥታ ማለት መዝሙረ ዳዊት 137 ላይ ቁጥር 9 ላይ ታውጭልኛለሽ። መዝሙረ ዳዊት ምዕራፍ 137 ቁጥር 9 ላይ እናውጣለን። ህፃናትን እንዴት እንደሚያደርጋቸው እግዚአብሔር እናያለን። እሺ 17 ስንት 9 የለውም? 17 አንዳንድ የሌላቸው ቨርዥኖች አሉ፣ የሌላቸው አሉ። 17 አይደለ? ኧረ 137 ነው ያልኩሽ። ጉድ እኮ ነው። እሺ እንዴት እንደምናደርግ ይሄ ነው የታለከ አለቀጥቀጥ ብሎ ገባሽ። ህፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው ሁሉ የተመሰገነ ይሁን። ዋብያ ነኝ ነው የሚያደርገው። አንተ ደንቆሮ ነው ብሎ ሰውን የሚሳደብ ሁሉ ደግሞ የገሃነም ፍርድ ይገባዋል ብሏል። ስለዚህ ኢየሱስ ደንቆሮ ብሎ ተሳድቧል። ያው እኔ ኦሬዲ በእናንተ አባባል የገሃነም ነኝ ችግር የለውም ብል፣ ስለዚህ ኢየሱስም አንድ ላይ ከኛ ጋር ሊገባ ነው እንደናንተ አባባል። ስለዚህ አሁን ምንድነው የሚለው? ህፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው ሁሉ የተመሰገነ ነው አለ። ህፃናቶችን አንገባ እንደዚህ ይዞ እንዲህ ጧ እያደረገ ማለት እንዲህ አሰባችሁታል? ድምፁን ለሚያወጣ መፈጥፈጥ ማለት እንዴ! በነገራችሁ ላይ መፈጥፈጥና መምታት ይለያያል። እንደዚህ ነው። አረ ይሄ እንኳን የመፈጥፈጥ ድምፅ አይደለም፣ እንዴ የሆነ ቦጭ የሚል ድምፅ ነው። መፈጥፈጥ እንደዛ ነው እስከማውቀው ድረስ። ስለዚህ አድቡ። አረ እባካችሁ ተው፣ ያለ መረጃ አታውራ፣ ዝም ብለህ መተህ ማለት ነው። ስለዚህ ዋሃብያ ምናምን ይቅርታ፣ ሌላ ታሳዩ ካለሽ ማሳየት ትችላለሽ፣ ግን ዝም ብላችሁ በቃ እንደመጣላችሁ ምናምን እንትን አትበሉ እሺ። እንትን የሆነ በቃ እኛ ጋር መታችሁ አትበጥብጡ። ስለዚህ አራጅ ማን እንደሆነ አሳይተናችኋል። በነገራችሁ ላይ ስለ አራጅ ስለምናምን ማን እንደሆነ ባይብል ላይ ባለፈው ቪዲዮ ጀምሬ ነበረ። እዛ ላይ ሄዳችሁ ማየት ትችላላችሁ። አትነካኩን፣ ስትነኩን ይበስብናል። እሺ አሚን።
እሺ ክርስቲያን አሁንስ አለ መግባት የሚፈልግ ክርስቲያን? አንድ ጊዜ ጃስሚን እኛ አይሁዶችን ጠይቃቸው። ስለዚህ አይሁዶችን መጠየቅ ትችላለህ። ምን ማለት ነው? ቆይ ክፈችው። አዎ ከላይ የቅድሙ ነው የላይኛው የመጀመሪያውን ክፈችልኝ። አንደኛ ሳሙኤል 15 ላይ እኮ አንደኛ ሳሙኤል ብሉይ ኪዳን ጠቅላላ እኮ ልናየው ነው እኮ ህጉን ማን እንዳወጣው ልናየው እኮ እኛ ምን መለከተናል? ስለዚህ እኛ ተደናርዳለን ብለህ ታስባለህ እንደ ኢትዮጵያውያን? እግዚአብሔርማ ያሳርዳል። ኢትዮጵያውያን ላያርዱ ይችላሉ። እኔ ምን አገባኝ? አሁን ቆይ ከላይ እንጀምር። ከላይ እንጀምራለን። ከቁጥር 1 ጀምሪ። ቁጥር 1 ላይ አድርጊልኝ። መቼ ጠፋኝ? ቅድም ሰማሁ እኮ እየሰማሁ ነበር። ቆይ ማን እንደሚለን ያ ሳሙኤልም አለ ይኸውልህ፣ ሳሙኤልም ሳውልን አለው በህዝቡ በእስራኤል ላይ ንጉስ እንድትሆን ቀባህ ዘንድ እግዚአብሔር ላከኝ አለው። ላኪው ማን ነው? ላኪው ማን ነው? ጠይቃቸው፣ አይሁዶችን ጠይቃቸው። ስለዚህ ያንተ መጽሐፍ አይደለም፣ አይመለከትህም። ስለዚህ መጽሐፍ ለኢትዮጵያ እንትን ነው። ስለዚህ መጽሐፍ አይመለከትህም ማለት ነው። እኔ እኮ አረብ ሀገር ስለምታርዱት አረብ ስለምታርዱት እኮ አልተናገርኩም። ኢትዮጵያ ውስጥ ለምትሰሩን ነው። ስለዚህ እኛ የሰራነው ካለ ኢትዮጵያ ውስጥ አናገር በመረጃ። ስለዚህ አሁን አንተ ስለመተራረድ ነው የምታወራው። መተራረድ ደግሞ ባይብል ላይ ነው ያለው። ባይብሉ ላይ እንያው እግዚአብሔር ያሳረዳቸውን እኔ አንድ ጊዜ ምን አለ? ሳሙኤልም ሳኦልን አለው በህዝቡ በእስራኤል ላይ ቆይ አንዴ ስለ አይሁዶችን ጠይቅስ እኮ አይሁድ አንተን አይመለከትህም ማለት ነው። ይሄ መጽሐፉ ያንተ አይደለም። መጽሐፉ ያንተ አይደለም፣ የክርስቲያን አይደለም። ላነበው እችላለሁ፣ ግን ለእኛ ህግ ያህል ሰራም እንደዛ አላደረግንም። እኛ ግን እግዚአብሔር ይሄንን ስራ እግዚአብሔር አሰርቷል አይደለ? አዎ በነበሩ ዳዊትን በዳዊት ዘመን ነው ዳዊት ሊያነግሰው ሲፈልግ ተደርጓል። እግዚአብሔር አሳርዷል አይደለ? ህፃናትን ሳይሆን ገጥመህ ነው እንጂ ጎልያድ ለምሳሌ ጻድቅ ልታረገው እንደ አንተ ወረጅ 3 ቁጥር ላይ ማለት እኮ ያንተ ቤተሰብ እኮ ነው። ዳዊትና ጎልያድ ለምሳሌ በወንጭፍ ገሎታል። ስለዚህ ልታለቃቅሳት ብራዘር ቆይ አንዴ እግዚአብሔር ሲያሳርድ ገሎታል። ቆይ አንዴ ወንጭፉ ላይ ያለን እንመጣለን። ቆይ አንዴ አሁን ቢላ ላይ ነው ያለነው። ቢላ ይሄ የተሳለ ቢላ። ቆይ አንዴ ብራዘር አሁን ያለነው አንዴ ቆይ ተረጋ በል። ቆይ አሁን ያለነው የተሳለ ቢላ ላይ ነው። ስለት ያለው ቢላ ላይ እሺ፣ ድንጋይ ምናምን ላይ ነው ተቀጥቅጦ የሚገደልበት። አሁንም ማለት ሄደህ አማሌቅ እምታለው እግዚአብሔር እኮ የሙሴ ህግ እኮ ነው። ይሄ ማን ነው ባዩ? ባዩ ማን ነው? የዘሞተው ሴት ራሱ ተወግራ ነው የምትሞተው። ስለዚህ ኢትዮጵያ ውስጥ ይሰራል በታምናለህ። ማን ነው ባዩ? እግዚአብሔር ነው። በቃ የሙሴ ህግ ነው፣ ህጋቸው ነው። እግዚአብሔር ነው ባዩ አይደለ? ጠይቃቸው እነሱን። ቁጥር 2 ላይ ነው ያለን። አረ ለምን እሱ መጽሐፉን እንጠይቃለን። ቁጥር 2 ላይ አድርጊልኝ አንዴ። ህግ አወጡ ተተስማሙበት። አንተ የተበየነ ለምን አነሁ الحق እናሳያለን። የሰራዊት ጌታ እግዚአብሔር እንዲህ ይላል። አየው ማን ነው ባዩ? የሰራዊት ጌታ እግዚአብሔር እስራኤል ከግብጽ ባወጣ ጊዜ አማሌቅን በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ተበቃዩ እግዚአብሔር። አሁንም ሄዳ አማሌቅን መታ ለእግዚአብሔር። ከዛ ቀጥይ እስቲ ያላቸውን ሁሉ ፈጽማ። አማሌቅ ማለት እኮ ሙስሊም ማለት ነው። እናንተና እኮ ነው። ስለዚህ ደግሞ እናንተ ገጥማችሁ እግዚአብሔር ሙስሊሞችን ያሳርዳል። እናመሰግናለን። ስለዚህ እግዚአብሔር ሙስሊሞችን ያሳርዳል። ገጥመሃል ነው ገጥመሃል ገጠምኩት። ህፃኑ ገጥሟል። ያው እዚህ ጋር ነው ወንዱ ነው። ዳዊት እኮ ወንጭፍ ይዞ ነው። አንተ በዛ ሰዓት ወላድ ምን ነው? ኧረ ቆይ አንዴ እንመጣለን። ቆይ ተረጋጋ አንድ ጊዜ። ወንዱ ነው ህፃኑ በምንድን ነው የምትገጥመው? ቆይ ብራዘር አንዴ በምንድን ነው ህፃኑ የምትገጥመው? አቤት ጠቁሚልኝ እስቲ ህፃኑ ላይ። ህፃኑን በምንድን ነው የምትገጥመው? በምንድን ነው? በሰይፍ ነው? በጎራዴ ነው? ይሄን ህፃን አየው እዚህ ጋር ጨቅላውን ማለት በምንድን ነው? በዛን ሰዓት የተፈጠረ ጦርነት አለ። በሰዓቱ የተደረገ ነው። የምን ጦርነት ነው? በቀል ነው ብራዘር፣ በቀል ነው። እግዚአብሔር በቀል ነው። እና በዛን ሰዓት አሁን ለምሳሌ ዳዊትና እንትና ጎልያድ ዳዊት ምን ስለ ዳዊት አያወራም ብራዘር። እንዴ ምን ሆኖ ዳዊት ነው ያለ መጣጣ። ኧረ ቆይ ብራዘር ይሄ ሰው ጤነኛ አይደል? ጎልያድ ቤተሰብ ስለሆነ አላወጣሁም እኮ። አሁን ህፃናቱ ምን አድርገን ያለው? ቆይ አንዴ ቆይ ህፃናቱ ምን አድርገን ያለው እግዚአብሔር?
ምን አድርገን ያለው በቃ ወሃብያ ሆኖ ማደናገር ነው ስራው። ወሃብያ ሲባል በጣም ጭንቅላት ካንሰር አሃ ወሃብይ ነው ግደሉ ያለው እዚህ ጋር። አሃ ወሃብዩን ቆይ ያዙልኝ። እሺ አሁን ያለው እዚህ ጋር የሚለው እንዲህ ነው። ይኸው ልብ አድርጉ። ክርስቲያኑን ማለትም ፕሮቴስታንት ቆይ አንዴ ጸጋው ይበዛል። ቆይ አንዴ እዚህ ጋር የሚለው ኦርቶዶክሱን፣ ፕሮቴስታንቱን፣ አንግሊካሉን ምናምኑን እንዳለ እዚህ ጋር ያዝና ግደል ነው የሚለው አይደለ? አልተሳሳትኩማ? ትክክል ነው እንዴ? አንግሊካሉን፣ ኦርቶዶክሱን፣ ጴንጤውን ምናምን እንዳለ ግደል ይላል። ትክክል ነኝ? እንደዛ ነው የሚለው መጽሐፍ። እግዚአብሔር የሚያስገድለው እነዚህ ነው። እናመሰግናለን። ስላመንክልኝ አመሰግናለሁ። መልካም ጊዜ ይሁንልህ። እናመሰግን። በቃ አምኗል። በቃ አያችሁ፣ እንደዚህ ታደርገውና ታወርደዋል። ኢብሮ ግን ቆይ ይሄ ብሎ ኪዳን ከሆነ ኢየሱስ ክርስቶስ እኔ ሰላምን ሳይሆን ሰይፍን ላመጣ ነው የመጣሁት ይሌለ እንዴ? እሱ ምን እናደርገው? የማቴዎስ ወንጌል ምዕራፍ 10 ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ አለ። ምን ዳቦ ሊቆርጥበት ነው ሰይፍን የሚያመጣው? ኧረ ኬክ ሊቆርጥበት ደና ኬክ የልደት ኬክ ሊቆርጥበት ከሚያምንበትም ከገድላትም መስጠት እንችላለን። ባይዘው ኢትዮጵያ ውስጥ አይደለ? ያው ገድላት ብዙውን ጊዜ ኢትዮጵያ ውስጥ ያለው እንደሚያወራው ነው። ሀቢቢ ሰው ልከኛ ቦታ ልቀቅላችሁ ሰው አስገቡ። እኔ ከታች ሆናለሁ ኢንሻአላህ። እሺ ጀዛከላህ ኸይር። እሺ እና የለም እኮ በቃ አሁን እናንተ ዝም ብላችሁ ነው በቃ እኛ ፊት መታችሁ ፖለቲካ አትሱ። እኛ ቤት ለፖለቲካ አይመችም። እሺ ጋይስ እንዴ ኡሙ አይመንን አስወረድካት፣ ገደለች፣ አስገባት መልሳ አላወቃትም። እሺ እየሰማችሁኝ ነው? የለም አይመችም ለፖለቲካ፣ የኛ ቤት አይመችም። ኑና ግቡ። ለከል ሐምዱ ወለከል ሹክር። ናፍቆኝ ነበር ወላሂ ንጽጽር። ለካ እንደዚህ ይናፍቃል። ዳዕዋ ማድረግ እንደዚህ ይናፍቃል። ናግባ፣ ወሬ ብቻ አትበል። ናግባ፣ ወሬ ብቻ ምናምን አትበለ። ጸጋው የበዛልህ በጸጋው የምትኖር የጌታ ሰው ሰላም ብለናል። እግዚአብሔር የተመሰገነ ይሁን። እንዴት ናችሁ ሁላችሁ? ስንት እግዚአብሔር አለ? አልሐምዱሊላህ። ስንት እግዚአብሔር አለ? ማልከኝ ወንድሜ፣ ስንት እግዚአብሔር አለ? ካፍ ላይ ቀለብኩባ ይቀር ኔትወርክ መሰለኝ አልሰማኝ ብሎ ነው። አንድ እግዚአብሔር አለ። አንድ እግዚአብሔር ኢየሱስ ነው? አብ ነው ወይስ ማለት? አሁን እኔ ከመጥፎ ሐሳብ አትረዳብኝና ማለት ነው። ከምር ነው የማወራክ። አሁን ለንከራከር ኦር ወይም መጥፎ ቃል ለመናገር ፈልጊ ሳይሆን እውነት መጽሐፉን መረዳት ፈልገህ ከሆነ የምር ማለት አንብበከው ወይ ተምረከው ከሆነ እንዲሁ አሁን ሚስጥረ ሥላሴን እግዚአብሔር አንድ ነው ሁለት ነው ወይስ ኢየሱስ ክርስቶስ እና እግዚአብሔር አንድ ናቸው አይደሉም የሚለውን የምር በደንብ ተረዳው። ወር ደግሞ በደንብ ያስረዳል ብለህ ከምታስበው ጋር በደንብ እስኪ አውራ። ገብቶ ካል ምልክ እኔ ካንተ ጋር አሁን እና ይኸውልህ ብሮ አዳምጠኛ አንተ እንደኛ ገብቶኛል። ግን አንተ እንደኛ አማኝ ስላልሆንክ አሁን እኛ ዲፕ አማኝ ስለሆነ ቃሉ በደንብ እንረዳዋለን። ገብቷል? አሁን ወሬ ለማሳጠር ያክል በአማኝ ደረጃ ሲሆን እምነት ማለት እኮ ይኸውልህ አምላክህ የገባህን እናውራሽ። አንተ የገባህን እናውራ እኮ። በጣም ጥያቄ የሚሆንብክ ነገር ካለ እንደኔ እንደ አቅሜ ላስረዳ እችላለሁ። እሺ ጥያቄ የሆነብኝ ገብቷል? አሁን ስንት አምላክ አለ የሚለው ነገር አንድ አምላክ አልከኝ፣ ተስማማን አይደለ? አንዱ አምላክ ማርያም ወልደዋለች ወይስ አልወለደችውም? አሁን ይሄን አስረዳኝ። አንዱን አምላክ ወልደዋለች፣ ምርጫ ነው።
አልወለደችውም። ማርያም አንዱን አምላክ ወልደዋለች አልወለደችውም። ኦኬ እሺ፣ ጥያቄህን ሰምቻለሁኝ። ይኸውልህ አንዱን አምላክ ወልደዋለች። ይሄ ያንተ ጥያቄ ነው፣ ግን መልሱ ስለዚህ ጥያቄ ወደ መልሴ ነው የምትሄደው። ወደ አንተ ማብራሪያ ሳይሆን ወደ መልስ ወይ ለብዬ የምመልስልህ ይኸውልህ እንደኛ አረዳድ እንደኛ አማኞች እንደኛ አረዳድ ከሆነ ይኸውልህ አምላክ በስጋ ነው የተወለደው። ገብቶሃል? የቱ ጋር ነው አምላክ በስጋ ተወለደ? የትኛው ጥቅስ ላይ ነው አምላክ በስጋ ተወለደ የሚለው? ይኸውልህ ቃል ማለት ወልድ ነው። ገብቶሃል? ቃል ወልድ ነው። አሁን አምላክ በስጋ ተገለጠ ያልከኝ የቱ ጋር ነው? ከየት አምጥተህ ነው? የለም። ስለዚህ ምንም ማድረግ አይቻልም። እሺ ሌላ ሰው ካለ መግባት ይችላል። ለዚህ ነው እኛ ትምህርቱ እናንተም አልገባችሁም አስተማሪዎቻችሁም አልገባቸውም። የለም ትምህርቱ ሲጀመር ባይብል ላይ የለም። ይቅርታ ስራ ላይ ሆኜ ነው ሚውት እያደረኩ ያለሁት። እጄጋ መጽሐፍ ቅዱስ የለም ስራ ላይ ስለሆንኩኝ ማለት ነው። ግን ሌላ ቀን አንተ ጋር በደንብ እኔ ማወቅ ያለብኝን በደንብ አውቄ አንተ ጋር ማውራትም ፈልጋለሁኝ። ኪብሮዬ ማለት ነው። ግን እኔ ሜንሽን ማድረግ መምህሮች አሉ እኔን በደንብ የኔን ሀሳብ በደንብ ያንጸባርቁልኛል የምላቸው ማለት ነው። ገብቷል ኢብሮዬ? አሁን ላይክ እንደ ወንድም ሆነን ነው የምናወራው የሁለት እምነት ተከታዮች ብንሆነ ማለት ነው። ገብቷል? ግን አንተ ከኛ አስተማሪዎች ጋር ቀርበህ ሀሳብን ሼር ስታደርግ ማየት ፈልጋለሁኝ። ገብቷል? እኔም ማወቅ የምችለውን ነገር ደግሞ አውቄ አንተ ጋር መጥቼ አወራለሁኝ። አሁን ይቅርታ ስራ ላይ ስለሆንኩኝ ነው። ያው በደንብም አላቅም አውቃለሁኝም ሙሉ ጆሳዬ ቁም ነገር ነው የምለው። ወላሂ በጣም ደስ ይለኛል። የፈለገ መምህር የምትለው እኔ ጋር ይምጣ፣ እኔ እወያያለሁ። ወላሂ ችግር የለብኝም። የፈለግከውን ይዘና እኔ መወያየት ችግር የለብኝም። በሰላም በፍቅር ይሄ በቃ ስታንዳርዱን በጠበቀ መልኩ እንወያያለን። አብሽር አንተ ብቻ ይዘህ ለመምጣት ያብቃ። ደግሞ የውይይት ጥሪ ማቅረቤ ነበረ ሰው ስላልመጣ ነው። ለዛ ነው እስካሁን ድረስ። እሺ መልካም ጊዜ ይሆንልኝ ኢንሻአላህ ሲመችና። እሺ ወንድሜ አመሰግናለሁ። እሺ ጆሳ አልহামዱሊላህ። ኦልራይት ቃል የትኛዋ ቃል ነች? ሰላም ብያለሁ። ቃል ደግሞ ባለ አበባው እንዴት ነሽ? እግዚአብሔር ይመስገን። ጠፍተህ ነው? ኧረ እኔ ሀገሩን ነው ማን ፈለገኝ? የለችም። አልፈለጋችሁኝማ። እኔ ሀገሩን እኔ ነበርኩ የሞላሁት፣ ግን አልፈለጋችሁኝም። እኔ መጣሁ። ረኡ እስከዛሬ ስንፈልግክ ነው ያለ ነው። እንዴት ነው? ሰላም ነው? ምን አዲስ አለ? እግዚአብሔር ይመስገን። እስካሁን ምንም ነገር የለም። እስካሁን አልሰለምሽም? ጭራሽ ሞዲፋይ ሆነሽ ነው የጠበቅሽኝ? እሺ ኦልራይት። የታላችሁ ክርስቲያኖች ወላሂ ነው የምላችሁ ኢንሻአላህ ቢኢዝኒላሂል ከሪም በህይወት እስካለው ድረስ ንጽር አላቆምም። ሞት እስከሚመጣ ማለት ነው። እንዴ በጣም ለካ ኢፌክት አለው መጥፋት። ሐቂቀተን በጣም ከባድ ነው። ዳዕዋማ እናደርጋለን፣ የነቢያት ስራ ነው ወላሂ። ኧረ ቢስሚላህ እንዴ ለካ ዳዕዋ መደረግ አለበት ወላሂ። እሺ ዛሬ የሀዘናቸው ቀን ነው እና የሀዘናቸውን ቀን ደግሞ እንዲያጣጥሙበት ፍቀድላቸው። እንዴ ኧረ ወዴት ነው የሚያጣጥሙት? ቁል ሙቱ ቢገይዚኩም። እሺ የት አለ ክርስቲያን ምናምን የለም? ክርስቲያኖች ግቡ። ገና ሲያዩት ራሱ እንደ አረቄ ጠጥቶ እንደሰከረ ሰው ሲሰራቸው አላየህም እንዴ? ነገር ምንም ተየለውም። እውነቴን ነው እንዴ
አሁን ብዙ የገባኝ ነገር አለ። ኢንሻአላህ አይ አንድ ሰው አባረናል ብለው እኮ በቃ በጣም ደስ ሲላቸው ነው የተመለስክባቸውና ወላሂ በተአምር ጊዜ እየጠበቅ ሲጀመር ፋይሎች ደና ፋይሎችም እየሰራው ነበረ ምናምን ቁል ሞቱ ቢገይዚኩም በሉልኝ ነገሯቸው እና አታስቡት። እንደዛ ኢብራሂም ንጽጽር ይተዋል ብላችሁ ከሆነ ኢንታየር ላይፌን ንጽጽር ሰራ ነው የምኖረው። ኢንታየር ላይፌን ማለት ነው። ኢንታየር ላይፌን ኢንሻአላህ። ይሄ ደግሞ ነቢያት ሲሰሩበትም የነበረው ስራ ነው። ለዛ ነው እንትናን እኮ ተውት ብዙ ነገር ማውራት አያስፈልግምና ግን ኢንታየር ላይፌን ንጽጽር ስሰራ ነው የምኖረው። እንዳይመስላችሁ ክርስቲያኖች እንዴ ጭራሽ ንጽጽር አቁሟል ላላችሁ ኧረ እንዳይመስላችሁ ወላሂ ጭራሽ እንዳይመስላችሁ። አሚን አሚን። እሺ ሰላም አለይኩም ኡስታዝ ወአለይኩም ሰላም ወራህመቱላህ። ምን ሆናችሁ ነው እናንተ? እንዴት ናችሁ? ኧረ ጠፋችሁ። በሰላም ነው? በአላህ እንደዚህ ነው የሚፈለገው? ሰው በጠፋ ራሱ ተጠፋ እንዲህ ነው የሚፈለገው? ለመጥፋት እንኳን እድል ሳሰጡን የጠፋችሁት ለመፈለግ እንኳን እድል ሳሰጡን እንዴት አድርገን እንፈልግ? ኧረ ዝም በል አንተማ እንዴ ቀብሬ ላይ ለመምጣት ነበረ ሞቼ ቢሆንም መካው ሞተ ሲል አይ ኧረ አንተንማ አፉ አይደለም ጭራሽ። ኧረ ይቆይ አንተማ ያ ስንት ሰው አለ ሜዲ ያለበት አንተ ትቀልዳለህ እንዴ? ቀልድ አደረከው እንዴ? ስንት ስራ ይጠብቃል። ባይሆን ኢንሻአላህ ኢንሻአላህ ባለበት መናገር ራሱ እሳቸው ይቆጡባል። ኡስታዝ ሳቢር ይቀጥል። ሰላም አለይኩም ሳቢሮ። ለምን ስልኩን ዘግቶ ከዛ ሁሉ ነገሩን አጠፋፍቶ መች ፈለጋችሁኝ ይላል። ምን ትላላችሁ እስቲ? አውቆ የተደበቀ ቢጠሩት አይሰማም እኮ ነው ሆኖብን የጠፋው። የፈለጉኝማ አግኝተውኛል። ዝም በይ። እሺ ታች ኢየሱስ ታች ኮሜንት አለ ኢየሱስ ክርስቶስ ጌታ ብቻ ኢየሱስ ክርስቶስ ጌታ ብቻ ነው ይላልና ገብቶ እስኪ ይስበክልን ጌታ መሆኑን። ኧረ አሚር ደዋሽ አይመን አትረብሽ። ወረታችን ማራውር ሰላምታ ላቀርብበት አንዴ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሳቢሮ? ሰላም ነው ሀቢቢ? አልሐምዱሊላህ። እንዴ መብራት ኦኬ፣ መብራት የጠፋ መስሎኝ ምን ሆኜ ነው? እሺ ደህና ነህ? ስለተመለስክ ልረጋጋ እንጂ እኔ ገድዬህ ራሱ እንዴት የሚበርድልኝ አይመስልም። ፖለቲካ እንዳይሰሩባቸው አንተ ልጅ። ኧረ አንተ ፖለቲካ እንዳይሰሩብህ ያማል እንዴ? ጭራሽ እንደሚቃል አግኝተው ነው በፖለቲካ የሚባዝኑት ህዝቦች። አርፈህ ተቀመጥ እና እንዴት ነህ? በአላህ ሰላም ነው? እንዴት ይል ነበረ? ዳነክ ሰላም ነው? እንኳን ደህና መጣህ። ለማንኛውም አልሐምዱሊላህ እንኳን ተመለስክ። እንኳን ደህና ጠበቃችሁ። ኢንሻአላህ ምን እንደተረዳው ታውቃለህ? ለእያንዳንዱ ነገር አህል እንዳለው በደንብ ተረድቻለሁ። ሀይቀተን አንዳንድ ጊዜ ነገራቶችን ማወቅ ብቻ ሳይሆን አህል መሆን አለበት። በቃ የሆነ ንጽጽር የሚባለው ነገር አህል አለው። አንዳንድ ጊዜ በቃ ፊቅ የሚያስተምር ሰው አቂዳ አስተምር ብትለው በቃ አያቆም እኮ አይደለም፣ ግን ለዛ ነገር አህል ነው አይደለም። እንዴት አድርጎ ማስተማር ነው? አቂዳ ላይ በጣም ስፔሻላይዝድ ያደረገ ሰው ፊቅሁ ላይ ብታመጣው ሊደናገር ይችላል። ሳያውቀው ቀርቶ ሳይሆን በቃ ለዛ ነገር አላህ ሱብሃነሁ ወተዓላ ሰጥቶታል። እና እዚህም ያየሁት ነገር ምንድነው? ለአንዳንድ ነገር አህሎች አሉ። ወላሂ ሀይቀተን የምር ነበራችሁ። ዝም ብለን እኮ እንገባለን፣ ግን የሆነ በተደራጀ መልኩ አይደለም። ለነሱ እንደማናንስ እናውቃለን፣ ግን ብዙ ነገር ያስፈልጋል። የሆነ መመከት ብቻ ሳይሆን መመለስ ብቻ ሳይሆን መጠየቅ ብቻ ሳይሆን እያንዳንዱን ነገር በተደራጀ መልኩ ሲሆን ያምራል። እና ሀይቀተን አላህ የወፈቃችሁ ስራዎች አሏቸው። አንተ ኢምራን፣ አብዱልከሪም፣ ሳላህ፣ ኡስታዝ ዘይድ በቃ ለዚህ ነገር አላህ ሱብሃነሁ ወተዓላ ወፍቋቸዋል። እያካበድኩ አይደለም። እና አንዳንድ ጊዜ አላህ አግርቶላቸዋል። በጣም ተጠቀሙበት።
ትልቅ እድል ነው። ሐቂቀተን የነብያት መንገድ ነው። ብዙ ሰዎች የማይገራላቸው ነገር እናንተ ገርቶላችኋልና በደንብ ተጠቀሙበት። ትልቁ ነገር ያው አደራ የምንለው ኢኽላስ ነው። አላህ ኢኽላስን ይስጣችሁ። ኢኽላስ ከባድ ነገር ነው። ትልቁ ነገርና አስፈላጊው ነገር ነው በዳዋ ስራ ላይ። አላህ ኢኽላስን ይስጣችሁ። ምንመስን አሁንም ላንተምና በርታ። ሐቂቀተን ይብሮዬ በእርግጥ አልፈለግም እንደግሌ እኔ ያው ኢብራሂም የተጠፋ ምናምን በራሴ አስባለሁ፣ ግን መፈለግ ነበረብኝ ይገባኛል። ግን ዞሮ ዞሮ እንኳን ደህና መጣ። አትጥፋ። ብዙ በአንተ የሚጠቀሙ ሰዎች አሉ። በአንተ ሰበብ ብዙ ሂዳያ ያገኙ ሰዎች አሉ። ይህ ትልቅ ቢዝነስ ነው። በዱንያ ላይ ማታገኘው ሆነ አኺራዊ ቢዝነስ ነውና በርታ ወላሂ። እና እንኳን ደህና ተመለስክ። አትጥፋበት። እኔ ብዙ ጊዜ አልገባም ሐቂቀተን ብዙ ትላልቅ ቤቶች ሰዎች የሚገቡበት ቤት አልገባም። እንትን ያለ ነው ማለት በቃ አንዳንዴ ልክ ማወቅ አለብህ። እንደዛ ነው። ግን ዛሬም በቃ ጠፍተህ ስለመጣ ቢያንስ ገብቼ እስቲ የሆነ ነገር ልበለው ከሰማኝ ብዬ ነውና አኺ ወላሂ ብዙ እንጠብቃለን ከናንተ በጣም ብዙ። ኢምራን ጠፍቷል። አብዱል ከሪም አልፎ አልፎ ነው የሚገባው። ኡስታዝ ወሂድ ኦልሬዲ ጠፋ። ሳላህ አልፎ አልፎ ይገባል ማለት በቃ መሆን የለበትም። እኔ እንጃ ተመካክራችሁም ተነጋግራችሁም ቢሆን እንደ በፊቱ ብትሆኑ አሪፍ። በቃ ቢያንስ እናንተን ከታች ሆነን እኮ ታብታብ ምናምን እናድርገን እንሰማለን። እኔ አልገባም። አሁን እኔ ያለ ቦታዬ ነው የገባሁት። ብዙ ቦታዎች ነበሩ እዚህ መግባት ያለባቸው ልጆች እና እንደ በፊቱ ተሰብስባችሁ የምታወሩበት ጊዜ ናፍቀናል። ሐቂቀተን ከምር እኔ ናፍቀኛል በግሌ እና እንግዲህ አላህ ያጽናችሁ፣ አላህ ይጨምርላችሁ። አቡኪ አቦከር ፒኬ ብቻ ነው በቃ በተለይ ትልቅ ሰው ከሚያያቸው ሰዎች እንትን ያሉት የቀሩትና በጣም ተፍታችኋል ወንድምዬ። ብዙ ለፈለኳ ከዚህ በኋላ አላወራም በል ጨርሻለሁ። ኧረ ጀዛከላህ ኸይር ሐቢቢ። እሺ ኢንሻአላህ አላህ ያግራለን። ኢንሻአላህ አላህ ኢኽላሱን ሙሉላችንም ይስጠን። እስቲ አሁን ደግሞ አንድ ሰው እስቲ አይ ቲንክ ገብቷል መሰለኝ። ኤም ከታች ቅድም ኢየሱስ ጌታ ነው ስትል ነበረ። ሰላም ብያለሁ። እንዴት ነህ? መጀመሪያ እንኳን ደህና መጣውልህ። እንኳን ደህና መጣውልህ ኤም ሰላም ብያለሁ። ሰላም ላንተ ይሁን። ከየት ነው የምትመጣው? ወይ ሴት ነሽ እንዴ? ይቅርታ። እንኳን ደህና መጣውልሽ። አይሰማም? ሄሎ ሄሎ። ኦኬ በቃ እስቲ ሳቢር ቀጥሉ፣ አውሩ። እሺ ትንሽ የማያወሩ ከሆነ እንዲህ ትላለህ። ቀጥሉ ቀጥሉ ቀጥሉ። ኢብ እፎይ ነው አስገባው ካልወጣ ማን ቁርስ ብላ በቃ እኔ ቤት ደፍሮ መጣ። አዎ መጥቷል። ያስገቡት እፎይ እባክህ ለእኔ ስትል ግባ ካለክ ምናልባት ለአንቺ ሲል ለራሱ ሲል አይገባም። መጀመሪያ አንቺን ከማዳኑ በፊት ራሱን ማዳን አለበት። በእርግጠኝነት ከገባ እኔ አድናቂው ነኝ። እሱ እዚህ ጋር መጥቶ የክርስቶስን አምላክነት ከሰበከ ሱብሃንአላህ ወላሂ በቃ እንደዚህ ነው የምቆመው። እንደዚህ ማለት ነው። ገርሞሻል እንዴ? እሱ ከመጣ እሱ እርግጠኛ ነኝ እኔ መጥቶ እዚህ ቤት ውስጥ ኢየሱስ አምላክ መሆኑን ከሰበከ ኧረ ቢስሚላህ እንዲህ እዛ ላይ አወጣለሁ። ገርሞሻል ላይ እንዴ? እስቲ የት አለ? በራሱ አካውንት መጥቷል አለ። እዚህ ውስጥ ነው ያለው። በራሱ አካውንት ነው ያለው እና ግባ ይፎይ ግባና የኢየሱስን ጌታንንም ጆይን ብሎ ሲገባ ይቻላል። እንትን አስበዋል። አስገቡት። ኢየሱስ እኮ አምላክ አለው እና እንዴት አምላክ ያለው አካል አምላክ ይኖራል ምናምን ብለህ ስትጠይቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ በቃ 9 ዓመት ልጅ እኮ ነው አብሮ የተኙት ምናምን ብሎ ሲመልስልህ ማለት ነው።
በዚህ ማለት እንደዚህ አይነት ሰው ጋር በምንድን ነው የምትግባባው? ሀቂቀትን ከዛ ውጪ እኔ እግባባለሁ። ወላሂ የእሱ መድኃኒት እኔ ነኝ። ይግባ። ወላሂ የእሱ መድኃኒት እኔ ነኝ። አይገባትም። እኔ ወላሂ እኔ እያለሁ እሱ አይገባም። እርግጠኛ ነኝ። እኔ እንጃ። እስኪ ቢገባ እኔ ደስ ይለኝ ነበር። እንደው በፍቅር ብናወራ ማለት ነው። እኔ ደስ እያለኝ ነበር የማወራው። እንደዚህ እኮ ከኋላ ሆኖ እንደሚከታተለን አውቃለሁ። ሲጀመር ቤታችን መግባት ብቻ ሳይሆን ከኋላ ሆኖ ብዙ ጊዜ እንደሚያዳምጠን እናውቃለን። ቤታችን መግባት ተማሩ፣ ችግር የለውም። መማር ትችላለህ። አለመግባት ከፈለክ ታች ሆነ መማር ትችላለህ። አብሽር። እሺ፣ ትምህርት እኛ ቤት ብዙ ስላለ አብሽር። ካልሆነ ደግሞ እናናስበክ ኢየሱስ አምላክ መሆኑን እናናስበክ። እንዴ እናንተ እኔ አሁን ነው የገባኝ። እኔ መጥፋት የለብኝም። እኔ አሁን ገና ነው የገባኝ። እኔ መቼም እንዴ ከቀደም ጀምሮ ስለ የነበረው ነገር ይሄንን ነው። በቃ እኔ ንጽጽር መቼም ነው የማላቆመው። ቁል ሙቱ ቢገይዚኩም ወላሂ ኢብራሂም ንጽጽር ያቆማል ብላችሁ የምታስቡ ሰዎች ካላችሁ እንዳታስቡት። ታስባለህ እንዴ? እንዳታስበው ብሏል ሰውየው። እሺ ኦልራይት። ምናልባት እንግዲህ መግባት የምትፈልጉ ጊዜ መግባት ትችላላችሁ። አንድ ቀን ግን አገኛለሁ አይቀርም እንደሸሸ